የዳርሊንግ ቤተሰብና ፒተር ፓን ወደ ኔቨርላንድ በጉጉት እየበረሩ ነው። እነሱ ያላወቁት ነገር ግን ካፒቴን ሁክ እየተከታተላቸው ነው። ምን ይገጥማቸው ይሆን? ታሪኩን አብረን እንከታተል። ፒተር ፓንና ጀብዱ። ከዕለታት በአንድ ቀን በአንዲት ትንሽ ቤት ውስጥ የዳርሊንግ ቤተሰብ ይኖር ነበር። አንድ እህትና ሁለት ወንድማማቾች። ዌንዲ ታላቅየዋ ልጅ ስትሆን ታሪኮችን ማውራት በጣም ትወድ ነበር። ጆን ጀብዶዎችን መስራት ይወድ ነበር እና ትንሹ ሚካኤል ደግሞ ቴዲ ቢሩን ሳይዝ የትም አይሄድም ነበር። ዌንዲ በየምሽቱ ለወንድሞቿ ስለ ባህር ወንበዴዎች፣ ስለ ሜርሜድስ፣ ስለ ፌሪዎችና ስለሚበረው ፒተር ፓን ስለተባለው አስማተኛ ልጅ ታሪኮችን ትነግራቸው ነበር። ግን የዳርሊንግ ቤተሰብ የማያውቁት ነገር ነበር። ዌንዲ በታሪኮቿ የምትጠቅሰው አስማተኛው ልጅ እውነተኛ ሰው ነበር። ስሙ ፒተር ፓን ይባላል። ፒተር ሕይወቱን በሙሉ 12 ዓመት ሆኖ የቀረ የማያድግ ልጅ ነበር። ሁል ጊዜም አብራው የትም ቦታ የምትሄድ እንደ ደውል የምትጮህ ትንሽ ብልጭልጭ ፌሪ ነበረችው። ስሟም ቲንከር ቤል ነበረ። አንድ ምሽት ልጆቹ ተኝተው ሳለ ፒተር ፓን ተንኮለኛውን ጥላውን ፍለጋ ወደ መኝታ ክፍላቸው በረረ። ቀደም ባለው ጉብኝቱ ላይ ጥላው ከሱ ሸሽቶ አሁን በመሳቢያዎች ውስጥ ተደብቆ ነበር። ፒተር ጥላውን አገኘው። ነገር ግን ምንም ያህል ቢሞክር ከእሱ ጋር ሊጣበቅለት አልቻለም። ፒተር መሳቢያውን ሲከፍት ዌንዲን ከእንቅልፏ ቀሰቀሳት። በአልጋዋ ላይ ተቀመጠች። ተገረመች እንጂ አልፈራችም። በእርግጥ አንተ ፒተር ፓን ነህ ብላ ጠየቀችው። ፒተር በኩራት ፈገግ አለ። አዎ እኔ ነኝ፣ ይቺ ደግሞ ቲንከር ቤሊ ትባላለች አላት። ዌንዲ በጣም ተገረመች። ፒተር ጥላውን መልሶ እንዲጣበቅለት ረዳችው። እናም በሚያምር ሁኔታ ተሳካለት። ፒተር የመጣው ተጨማሪ ድንቅ ታሪኮችን ለመስማት መሆኑን ነገራት። ዌንዲም የሚኖርበትን ቦታ ስትጠይቀው እንዲህ አላት። እኔ የምኖረው በኔቨርላንድ ነው። እሱም ሜርሜዶች፣ ህንዶች፣ ወንበዴዎች እና አስፈሪው ካፒቴን ሁክ የሚባል የባህር ወንበዴ አለቃ ያለበት አስማታዊ ደሴት ነው አላት። ዌንዲ ካፒቴን ሁክ ለምን እንዲህ እንደሚጠላው ስትጠይቀው ፒተር ትከሻውን ሰበቀ። አንድ ጊዜ እጁን ቆርጬ ለአዞ መግቤዋለሁ አላት በደስታ። ዌንዲ ደነገጠች። ነገር ግን ፒተር ተጨማሪ አብራራ። አሁን ያ አዞ የተቀረውን ሰውነቱን ተስፋ በማድረግ ሁክን የትም ይከተለዋል። የሁክ መጥፎ ዕድል ሆኖ ሰዓት ውጧል። ስለዚህ ሁል ጊዜ ሁክ ሲንቀሳቀስ በውስጡ ቲክ 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 የሚል ነገር ስለሚሰማ ሁሉም በአካባቢው ያለ ሰው እሱ እንደመጣ ያውቅ ነበር። ዌንዲ ብርዳማ ስሜት ተሰማት፣ ግን ፈገግ አለች። እንዴት ያለ ያልተለመደ ዓለም ነው! ፒተር ዌንዲን፣ ጆንና ሚካኤልን ወደ ኔቨርላንድ አብረው እንዲበሩ ጋበዛቸው። ግን እኛ እኮ መብረር አንችልም አለ ጆን። አዎ ትችላላችሁ አለ ፒተር። የሚያስፈልጋችሁ እምነት ነው። ማመንና ትንሽ የፌሪ አቧራ ብቻ ነው የሚያስፈልጋችሁ አለ። ቲንከር ቤሊ የሚያብረቀርቅ አቧራ በልጆቹ ላይ ረጨች እና በድንገት እግሮቻቸው ከመሬት ተነሱ። ዌንዲ ወደ ላይ ተንሳፈፈች። ጆን በክብ ዞረ። ሚካኤል እንደ ፊኛ እየተንሳፈፈ በሳቅ ፈነደቀ። ኑ አለ ፒተር እና ከመስኮት ወጥተው በረሩ። ከጣሪያዎች በላይ በሚያብረቀርቀው ጨረቃ ላይ እና ከዋክብትን አልፈው ወደ ኔቨርላንድ ከታች እንደ እውን ህልም ይታያቸው። በእርግብግብ ሴቶች የተሞላ የሚያብረቀርቅ ሐይቅ፣ በድንጋያማ የባህር ዳርቻ ላይ የቆመች ትልቅ የባህር ወንበዴ መርከብ፣ የጠፉት ልጆች የሚኖሩበት ረዣዥም ጫካዎች እና የሚበሩ ደመናዎች የተሞሉ ሰማያት። ግን በኔቨርላንድ ውስጥ ሁሉም ደስተኛ አልነበረም። ካፒቴን ሁክ ተንኮለኛው ሹል አፍንጫ ያለው ሰውዬ ጥቁር ኮፍያና ረጅም ቀይ ኮፖርቱን አድርጎ ፒተር ፓንንና ልጆቹን ከላይ ሲበሩ በባይነኩላር አያቸው። ፓን ተመልሷል እና የበቀል እርምጃዬን ወስዳለሁ ሲል አጉረመረመ። ወንበዴዎቹም እቅዱን ማውጣት ጀመሩ። ይህ በእንዲህ እንዳለ ፒተር ዌንዲንና ወንድሞቿን አካባቢውን ለማስጎብኘት ወሰዳቸው። ሜርሜዶቹ ውሃ እየተራጩ የሚጫወቱበትን ሐይቅ አሳያቸው። ከዛ ደግሞ ደግና ደፋር የህንድ ልዕልት ታይገር ሌሊ የምትባሏ ወደምትኖርበት ጫካ ወሰዳቸው እና የጠፉት ልጆች ጨዋታ የሚጫወቱበትን፣ ምናባዊ ድግስ የሚበሉበትንና የመኝታ ታሪኮችን የሚናገሩበትን መደበቂያ ቦታ አሳያቸው። ዌንዲ በጣም ተደሰተች። ነገር ግን ቤቷን መናፈቅ ጀምራ ነበር። አንድ ምሽት ታሪክ እየተናገረች ሳለ ካፒቴን ሁክ ፒተርን ለመያዝ ተንሸራተተ። ነገር ግን በምትኩ ዌንዲን፣ ጆንና ሚካኤልንና የጠፉትን ልጆች ይዟቸው ሄደ። ሁሉንም ወደ ወንበዴው መርከብ ወስዶ አሰራቸው። ካፒቴን ሁክ ዌንዲን እንዲህ አላት። ፀሐይ ስትወጣ በዚህ በምትመለከችው ከመርከቡ ውጪ ባለው ጣውላ ላይ እንድትሄጂ ይደረጋል። እናም
እዚህ ላይ ያበቃልሻል አላት። ዌንዲ ግን አልተጨነቀችም። ፒተር ፓን በፍጹም ምንም ነገር እንዲደርስባቸው እንደማይፈቅድ ታውቃለች። ትክክል ነበረች። ቲንከርቤሊ ክንፎቿን ዘርግታ የምትችለውን ያህል በፍጥነት በረረችና ፒተርን ነገረችው። እየጮኸች ሁሉንም ነገር አስረዳችው። ፒተር ደነገጠና ወደ ወንበዴው መርከብ በፍጥነት ሄደ። ፒተር ሲደርስ ፀሐይ መውጣት ጀምራ ነበር። ዌንዲ በሳንቃው ጫፍ ላይ ቆማለች። ወንበዴዎቹ እንድትዘል ስትዘጋጅ እልል እያሉ ያሾፉባት ነበር። ግን በድንገት ፒተር ፓን በሮ ተከሰተ። ዌንዲን ያዛትና በትክክል ከካፒቴን ሁክ ፊት ለፊት አረፈ። ተመልሰሃል ፓን አለ ካፒቴን ሁክ። የትም አልሄድኩም እኮ እዚሁ ነኝ አለ ፒተር። ሁለቱ ተፋጠጡ። ሁክ ሰይፉን አወናጨፈ። ፒተር ሸሸ። ለረጅም ጊዜም በመርከቡ ላይ በበርሜሎች ላይና በመርከቡ ምሰሶ ዙሪያ በብልጭታና ጩኸት መሃል ተዋጉ። በመጨረሻም ፒተር በብልሃት በማዞር ሁክን ወደ ኋላ ገፋው። ወደ መርከቡ ጠርዝ ተሰናከለ። አዞ ከታች እየጠበቀ ነበር፣ ጅራቱን እያወዛወዘ አፉን ከፍቶ በጩኸት። ካፒቴን ሁክ ወደ ውሃው ዘሎ ገባና በተራበው አዞ እየተሳደደ በተቻለው ፍጥነት ቀዘፈ። ሁክ ከሄደና ወንበዴዎቹ ከተሸነፉ በኋላ ፒተር የጠፉትን ልጆችና የዳርሊንግ ልጆች ነፃ አወጣቸው። ሁሉም ደስ አላቸው። ግን ዌንዲ ወደ ቤታቸው ለመመለስ ጊዜው እንደደረሰ ታውቃለች። ፒተር አለች በለሆሳስ፣ ወደ ለንደን መመለስ አለብን። ፒተርም በጣም አዘነ፣ ግን ጉዳዩን ተረዳት። ከዚህ በፊት ልጆች ሁሉ ይመጡ ነበር እዚህ። ሄደው ግን ትልቅ ሰው ሆነው ነው የሚያገኛቸው። እነሱ እንደሚያድጉ ያውቃል፣ እሱ ግን አያድግም። ስለዚህ ፒተር ልጆቹን በከዋክብት የተሞላው ሰማይ አሻግሮ ወደ ዳርሊንግ ቤት መኝታ ክፍል ይዟቸው በረረ። ዌንዲ ፒተር እንዲቆይ ጋበዘችው፣ ግን እምቢ አለ። እኔ የማላድገው ልጅ ነኝ አለ በእርጋታ። ኔቨርላንድ ቤቴ ናት። በየዓመቱ በጸደይ ወቅት ታሪኮችን ለማዳመጥ እንደሚጎበኛቸው ቃል ገባ። ከዚያም የዌንዲን እጅ ያዘ። ብሩህና ድንቅ ፈገግታውን ፈገግ አለ። እናም ወደ ጨለማ ውስጥ በረረ። ቲንከርቤሊ ከጎኑ እያበራች ተከተለችው። እናም የዳርሊንግ ቤተሰብ ልጆች ያሳለፉትን ታሪክና ጀብዱ መቼም አይረሱትም። ስለ ጀግንነት፣ ስለ ጓደኝነትና በልባቸው ወጣት ሆኖ ስለመቆየት ደስታ የተማሩበትን ቦታ መቼም አይረሱትም እና ፒተር ፓን በፍጹም የማያድገው ልጅ በኔቨርላንድ ሰማይ ላይ ለዘላለም መብረሩን ቀጠለ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ተረቶችንም ማግኘት ትችላላችሁ። ተረት ከቡቡ ጋር ታሪኩ በዚሁ ተፈጸመ።